ሰላም ተማሪዎች፣ ዛሬ ያው የግሬድ 11 ዩኒት 1 ሂስትሪ በአጭሩ ልትይዙት የሚገቡትን ሀሳቦች በዚህ ቪዲዮ አሳያችኋለሁ። ሙሉ መጽሐፉን ቪዲዮ ለማግኘት ደግሞ ከፈለጋችሁ ያው ከኔ ዩቲዩብ ቻናል ላይ ከዚሁ ቻናል ላይ ታገኙታላችሁ። ገብታችሁ ቼክ ማድረግ እንዳይረሳ። ዶንት ፎርጌት ማይ ዩቲዩብ ቻናል ሰብስክራይብ ኤንድ ላይክ። በቻላችሁት አቅም የኔ ዩቲዩብ ቻናል ላይክ በማድረግ አግዙኝ። እንጀምራው የዛሬውን ቪዲዮ ዩኒት 1 ሂስትሪ ሂስቶግራፈር ኤንድ ሁማን ኢቮሉሽን የሚባል ነገር አለ። ሴክሽን 1 ሂስትሪ ኤንድ ሂስቶግራፊ 1.1 ሚኒንግስ ኦፍ ሂስትሪ ኤንድ ሂስቶግራፈር ሂስቶግራፊ ሂስትሪ ድራይቭ ፍሮም ዘ ግሪክ ወርድስ ሂስቶሪያ ኦር ሂስትሪ እንዲህ ተብላ ትጻፋለች። ሂስቶሪያ ተብላ ትጻፋለች። እሺ በሁለቱም ሂስቶሪያ ወይም ደግሞ ሂስቶሪያ ተብሎ በግሪክ ወርድ ይታወቃል። ሚኒንግ ኢንኩዌሪንግ ኦር ኖሎጂ አኩየርድ ባይ ኢንቨስቲጌሽን በምርምር ወይም ደግሞ በመረጃ አማካኝነት እውቀትን አኩየርድ ማድረግ ወይም መሰብሰብ ሂስትሪ ተብሎ ይታወቃል ማለት ነው። it is the organized and critical study of the past thoughts, the past events, thoughts, sayings and deeds of human beings based on the interpretations of evidences ያገኘነው መረጃ አለ። ሂስትሪ ለመጻፍ እንግዲህ ማንኛውንም የሂስትሪ ስቴትመንቷን እንኳን ለመጻፍ አንዷን መስመር ለመጻፍ እንኳን በኤቪደንስ ወይም በመረጃ መደገፍ አለበት። ስለዚህ ያንን ያገኘነው መረጃ ኢንተርፕሬት አድርገን ከተነተነ በኋላ ሂስትሪን ኦርጋናይዝድ አደራጅተን መጻፍ ይቻላል ማለት ነው። ያ ሂስትሪ ይባላል። የተለያዩ ሀሳቦችን ሴይንጎች እና ዲድስ ኦፍ ሁማን ቢንግስ ኢን ዘ ፓስት ማለት ነው። ሂስቶግራፊ refers to the history of historical writings, research methods, techniques and documents ማለት ነው። ሂስቶግራፊ ማለት ያው መረጃ ቴክኒኩን ወይም ደግሞ ሜቶድስ ያው ሪሰርች ለማድረግ የተለያዩ what happened, how did it happen, when did it happen የሚሉ ጥያቄዎችን በመጠየቅ ምኖች መረጃዎችን አኩየር እናደርጋለን። ያንን ደግሞ ለመጻፍ የምንጠቀመው ያን ለማግኘት የምንጠቀመው ሪሰርች ሜቶድ ኤንድ ቴክኒክ ይባላል። ከተጻፈ በኋላ ዶክመንት ይባላል። ይሄን ሁላ ሪፈር የሚያደርግልን ማለት ነው ሂስቶግራፈር ነው። ሂስቶግራፊ የሚባለው በሂስትሪ እነዚህ ነገሮች ሪፕሬዘንት የሚያደርግልን ነው ማለት ነው። ሂስቶግራፈር የሚባለው ማለት ነው። ኬ ፋውንደርስ ሄሮዳተስ አለ። ሄሮዳተስ እንደምታውቁት ፋዘርስ ኦፍ ሂስትሪ ይባላል። የጻፈው ስለ አቴንስ እና ስለ ስፓርታ ዋር ነው። አቴንስ ኤንድ ስፓርታ ስለ ስፓርታ ዋር የጻፈ ሰው ነው። እነዚህ አቴንስ እና ስፓርታ ሁለቱ የግሪክ ከተሞች ናቸው ማለት ነው። ሄሊዮሰስ ማለት ደግሞ የሄሮዳተስ ፌመስ የሆነው ሰክሰሰር ወይም ታዋቂ የሆነው ሰክሰሰር ሲሆን ከ455 እስከ 400 የነበረ ሰው ነው። ቢፎር እነዚህ ቃላቶች ትርጉም ታውቃላችሁ ግን ኤዲ እና ቢሲ። ኤዲ ማለት አኖ ዶሚኖ ወይም ደግሞ አፍተር ዘ በርዝ ኦፍ ክርስቶስ ማለት ነው። ይሄ ከክርስቶስ ልደት በኋላ ማለት ነው ኤዲ ማለት ወይም ደግሞ አኖ ዶሚኖ በመባል ይታወቃል። ቢሲ ማለት ደግሞ ከክርስቶስ ልደት በፊት ነው። ከክርስቶስ ልደት በፊት ማለት ነው። ልክ እንደ በእንትኖች በሙስሊሞች ደግሞ አፍተር ሂጅራ እና ቢፎር ሂጅራ ይባላል። ወደ መካ ከመሄዱ በፊትና ከመካ በፊት በመካ እያለ የነበረው ወደ መካ ጉዞ ከማድረጉ በፊት እና በመዲና የነበረው ህይወት አፍተር ሂጅራ እና ቢፎር ሂጅራ እየተባለ እንደሚገለጸው እንደ ሂስትሪ ደግሞ እንደኛ የእነሱ ታሪክ እንደዛ ተብሎ ይጻፋል። የኛ ደግሞ ወይ ደግሞ በክርስቲያኖች ደግሞ ከክርስቶስ ልደት በኋላ እና ከክርስቶስ ልደት በፊት ተብሎ የሂስትሪ ታሪክ በሁለት ይከፈላል ማለት ነው። ሄሊዮሰስ የነበረው እንግዲህ ከክርስቶስ ልደት በፊት ነው ማለት ነው። እንደ ሄሮዳተስ እነ ሄሊዮሰስ የነበሩት ከክርስቶስ ልደት በፊት ነው። ከ455 እስከ 400 የነበሩ ሰዎች ናቸው። ናው ፎር አለ chronological and accurately recognize the Peloponnesian War። ስለ ፔሎፖኔዥያን ዋር ክሮኖሎጂካል ማለት ነው ኦርደሩን ወይም ደግሞ የጊዜ ሂደቱን በጠበቀ ሁኔታ አኩሬት በቂ በሁኔታና ኳሊቲውን በጠበቀ ሁኔታ ሂስትሪ ለመጀመሪያ ጊዜ የጻፈው ማን ነው? ሄሊዮሰስ የሚባል ሰውዬ ነው። የሄሮዳተስ ሰክሰሰር ማለት ነው። እና ፔሎፖኔዥያን ዋር ደግሞ በማንና በማን የተካሄደ መሰላችሁ? ይቅርታ ከዚህ ጋር ሳስቸባችኋለሁ። አቴንስ እና ስፓርታን የጻፈው ሄሊዮሰስ ነው። ፔሎፖኔዥያን ዋር ማለት የአቴንስ እና የስፓርታ ዋር ነው። የአቴንስ ኤንድ ስፓርታ ዋር ነው። ይሄኛው ደግሞ ሄሊዮሰስ ደግሞ ማለት ቴዎድሮስ ሄሮዳተስ ደግሞ የጻፈው ስለ ግሪክና ስለ ፐርሺያ ዋር ነው። እሺ ስለ ግሪክና ስለ ፐርሺያ ዋር ነው። እሺ ይቅርታ አቴንስና ስፓርታን የጻፈው ሄሊዮሰስ ነው። ፔሎፖኔዥያን ዋር በሚለው በሱ መጽሐፍ ታሪክ ፔሎፖኔዥያን ዋር በሚለው የጻፈው ማለት ነው። ፔሎፖኔዥያን ዋር እንግዲህ እንደምታውቁት የአቴንስና የስፓርታ ጦርነት ነው። ያን የጻፈው ማን ነው? ሄሊዮሰስ ነው። ኳሊቲውን በጠበቀ ሁኔታ ለመጀመሪያ ጊዜ ሂስትሪ የጻፈው ማን ነው? ሄሊዮሰስ ነው ማለት ነው። ሊዮፖልድ ቮን ራንኬ የሚባለው ደግሞ ሪኮግናይዝ አዝ ዘ ፋዘርስ ኦፍ ሞደርን ሂስቶግራፈርስ። ይሄ ደግሞ ሞደርን ሂስትሪን ያደረገ ነው፣ ኢስታብሊሽ ያደረገ ሰው ነው ማለት ነው። እና ከዛም በተጨማሪ the process of historical writing ሂስትሪ ለመጻፍ የምንሄዳቸው ፕሮሰሶች ደግሞ ሂደቶች አሉ። የመጀመሪያው ፓስት ኢቨንት ወይ ደግሞ ኤቪደንስ ያስፈልገናል። ሁለተኛው ሂስቶሪያ ማለት ነው በኢንቨስቲጌሽን አማካኝነት ምን ማጠራቀም ኖሌጅ ወይ ደግሞ እውቀት ማጠራቀም ማለት ነው። ስለዚህ ኢንቨስቲጌት ምርምር ማድረግ ነው። ሶስተኛ ወደ ራይቲንግስ ኦፍ ሂስትሪ መግባት ነው። እነዚህ
ሶስቱ ፕሮሰስ ኦፍ ራይቲንግ ሂስትሪ ተብለው ይገለጻሉ ማለት ነው። እዚህ ቢጫው ላይ ነበባችሁ ይላል። እኔ ማነበውን ስሙኝ ይታያችኋል ብዬ ተስፋ አደርጋለሁ። 1.2 ኬ ኤሌመንትስ ኢን ዘ ስተዲ ኦፍ ሂስትሪ ሂስትሪ ለመጻፍ ወይም ደግሞ ሂስትሪ ለማግኘት የምንጠቀማቸው ሜቶዶች አሉ። መጀመሪያው ሶርስ ነው። ሶርስ ማለት ደግሞ ምንድነው? ኤቭሪ ሂስቶሪካል ስቴትመንትስ ቤዝድ ኦን ወይ ደግሞ ባክድ ባይ ሪሊያብል ኤቪደንስስ። ያው እያንዳንዱ የሂስቶሪካል ስቴትመንቶች ወይ ደግሞ አረፍተ ነገሮች ከኋላቸው ያለው ነገር ምንድነው? ትክክለኛ የሆነ ኤቪደንስ ወይ ደግሞ መረጃ ነው። በሂስትሪ ኤቪደንስ በጣም ማንዳቶሪ ወይም ደግሞ አስገዳጅ የሆነ ነገር ነው ማለት ነው። ኢንተርፕሪቴሽን ማለት ደግሞ የአንድን ኤቪደንስ ኤግዛክት ቫልዩን ወይም ደግሞ ኤግዛክት ሚኒንጉን ምን ማለት ነው? ማወቅ ነው። ኤግዛክት ሚኒንጉን ደግሞ ማወቃችን ፕሬዘንት በምናደርግበት ጊዜ ሚስ ፕሬዘንቴሽን እንዳይፈጠር ያደርግብናል ወይም ደግሞ የተሳሳተ ሀሳብ እንዳናቀርብ ይረዳናል ማለት ነው። ምን የሚባለው ኢንተርፕሪቴሽን ወይም ደግሞ ኤቪደንሳችንን ኢንተርፕሬት የምናደርግ ከሆነ ኢንተርፕሬቴሽን ማለት ምን ማለት መሰላችሁ? ይቅርታ ትንሽ ጉንፋን ይዞኝ ነውና ኢንተርፕሬቴሽን ማለት ምን ማለት መሰላችሁ? ያገኘነውን መረጃ መተንተን ማለት ነው። ያን ስንተነትነው ስህተቶችን እናወጣለን። የዛን ጊዜ እኛ በትክክል ማቅረብ እንችላለን ማለት ነው። ሶስተኛው ፕሬዘንቴሽን ደግሞ ማለት ነው ክሊር የሆነውንና ታማኝ የሆነውን መረጃ ማቅረብ ማለት ነው ፕሬዘንቴሽን ማለት። ምክንያቱም ኢንተርፕሬት ካደረግነው በኋላ ፋክት የሆነ ወይም ደግሞ እውነተኛ የሆነ መረጃ ስለምናገኝ ማለት ነው። አራተኛ ኦብጀክቲቪቲ ራይቲንግ አንቤዝድ ሂስትሪ ቤዝድ ኦን ፋክቹዋል ትሩዝስ ዊዛውት ፐርሰናል ፕሪጁዲስ። ያው የሰዎችን አመለካከት ቪው ሳይሆን የምንከተለው ምንድነው? የምንከተለው ትሩዝን ወይም ደግሞ እውነተኛ ታሪኩን ወይም ደግሞ እውነተኛ ክስተቱን በሱ ተመስርተን ሂስትሪን መጻፍ ይቻላል ማለት ነው። 1.3 ሂስትሪ ኢትዮጵያ ሂስቶግራፈር የኢትዮጵያን ሂስቶግራፈር የሚባላሉ። ኢትዮጵያን ሂስቶግራፈር ኢንዲጂነስ ሂስቶግራፈር አንደኛ ኢንዲጂነስ ትሬዲንግ አለ። ኢንዲጂነስ ትሬዲንግ ማለት ኢትዮጵያ የራሷ የሆነ ያላት አጻጻፍ ስርዓት አላት ከ14ኛው ሴንቸሪ ጀምሮ ማለት ነው። እና ይሄ ደግሞ ሮያል ክሮኒክል እና ሃጂኦግራፊ የሚባለው የተለያዩ ገድሎችና ይሄ ደግሞ ሮያል ክሮኖሎጂ የሚባለው የንጉሶች ወይም ደግሞ የልዑሎች ታሪክ ነው። አንድ እሷ አላት እንጂ ይሄ ኢንዲጂነስ ትራዲሽን ወይም ደግሞ ኢንዲጂነስ ሂስትሪ ሊባል ይችላል በኢትዮጵያ ማለት ነው። ሁለተኛ ደግሞ የኢሮፒያን አስተዋጽኦ አለ ለኢትዮጵያ ታሪክ መጠራት የውጮች አስተዋጽኦ አለ ማለት ነው፣ ወይም ደግሞ የምዕራባውያን አስተዋጽኦ አለ። ከዛም የመጀመሪያው ጀርመን ነው። የጀርመኑ ሰውዬ ሊዮፖልድ ጆብ ሉድወርፍ የሚባለው ከ1624 እስከ 1704 የነበረ ሰው ነው። እሱ የመጀመሪያ በ1684 የፈርስት ሞደርን ሂስትሪን ምን አድርጓል? ፐብሊሽ አድርጓል ወይም ደግሞ አስተማሪ ማለት ነው። ማን? ሊዮፖልድ ቮነራንክ ይቅርታ፣ ሊዮፖልድ ጆብ ሉድወርፍ የሚባለው ማለት ነው። ይቅርታ ሊዮፖልድ ቮነራንክ ሳይሆን ጆብ ሉድወርፍ ማለት ነው። የኢትዮጵያን የመጀመሪያ ሞደርን ሂስትሪ የጻፈው ማለት ነው ጆብ ሉድወርፍ ማለት ነው። ኢንስቲትዩሽን ኦፍ ኢትዮጵያን ስተዲስ የኢትዮጵያ የማጥኛ ተቋም ነበራት። ስፔሻሊ በኃይለ ሥላሴ ጊዜ የተመሰረተ ነው በ1963 ማለት ነው። ኃይለ ሥላሴ ፈርስት ዩኒቨርሲቲ በመባል ይታወቃል። ሄልፒንግ ባላንስ ሂስቶሪካል ሪሰርች አክሮስ ኦል ሪጅንስ ኦፍ ካንትሪ በኢትዮጵያ በሁሉም ካንትሪዎች ሂስትሪ ይጽፉ ነበር ማለት ነው፣ እኩል በሆነ ሁኔታ ማለት ነው። ያው ከ1963 ጀምሮ ማለት ነው። ኢምባላንስ ኦፍ ሂስቶሪካል ሶርስስ ኢን ኢትዮጵያ ቢትዊን ዘ ኖርዝ ኤንድ ዘ ሳውዘር ኢትዮጵያ። ምን መሰላችሁ? ከዚህ ጋር ደግሞ በዛን ጊዜ እንግዲህ ውጮች በ16ኛው ሴንቸሪ አካባቢ እየመጡ ሲያጠኑ በኖርዝ እና በሳውዘርኑ በኩል የሚያገኙት መረጃ እኩል አልነበረም፣ ወይም ደግሞ እኩል አልነበረም። የሂስትሪ ሶርስ ወይም ደግሞ መረጃ እጥረት ነበረበት። በምኑ? በሳውዘርኑ ስፔሻሊ በሳውዘርኑ በኩል ወይም ደግሞ የመረጃ ልዩነት ነበራቸው ማለት ነው። በኖርዘርን የሚያገኙትን መረጃ በሳውዘርን አያገኙትም። እንዴት ነው የሚለው እንረዳው። በሁለቱ ብቻ የሶርስ ልዩነት አለ ማለት ነው። በኖርዘርን ኢትዮጵያ ኢንዲጂኒየስ ስክሪፕትስ ኤንድ ሪትን ሪከርድስ አያችሁት? ኢንዲጂኒየስ ወይም ደግሞ ሀገር በቀል የሆነ ስክሪፕት የተጻፉ ነገሮች እና የተጻፉ ምኖች አሉ፣ ሪከርዶች አሉ፣ ወይንም መጽሐፎች አሉ። ለምሳሌ አሁን ቅድም ያየናቸው አሉ ሮያል ክሮኒክል እና ምኖች ሃጂኦግራፊ ያልናቸው እነሱ አሉ። ሁለተኛ ደግሞ ፎሬነር አካውንትስ ከውጭ ጋር ደግሞ ግንኙነት ነበረ። ስፔሻሊ እንደምታስታውሱት በኖርዘርኑ በኩል እና ዶሪስ እና ፖርቶች ስላሉ በዛ አማካኝነት ምን ነበረ? የውጭ ጋር ግንኙነት ነበራቸውና ፎሬነር አካውንት የሚባለው ያን ነው። ሶስተኛ ኮፕቲክ ቸርች አቺቭመንትስ ስፔሻሊ የቤተ ክርስቲያን ደግሞ አቺቭመንት አለ። ቤተ ክርስቲያን ስለ ኢትዮጵያ ታሪክ በደንብ ጽፋለች እና ከዛ መረጃ አንጻር ታሪኮችን በኖርዘርን በኩል በቀላሉ እንዲያገኙ ረድቷቸዋል ማለት ነው። አራተኛው ደግሞ ሪች ክሮኖሎጂካል ሪሜንስ። ሁለተኛ ደግሞ በቅሬታ አካል ወይም ደግሞ ይሄ አርኪኦሎጂካል ሪሜን ማለት ቅሬታ አካሎችን ቆፍሮ የሚያወጡ የፊልድ አይነት ነው። ስለዚህ በዚህ ደግሞ ምንድን ነበሩ? በጣም ሪች ወይም ባለሀብቶች ነበሩ ማለት ነው። በሳውዘርኑ በኩል ደግሞ ሜንሊ ኖ ኦራል ትራዲሽንስ በአብዛኛው እነዚህ ሳውዘርኖች
ዲፔንድ ኦን ኦራል ትራዲሽን ነበር። በኦራል ትራዲሽን ወይም ደግሞ ይሄ ምንድን ነው በአፍ በሚናገር ታሪክ ጥገኛ ነበሩ። ራይቲንግ ጽሁፍ የአጻፍ ስርዓት አልነበራቸውም ራሳቸውን የቻለ። ከዛ ደግሞ ተጨማሪ ሶስተኛ ደግሞ ምንድነው ሂስቶሪካል ነሰሰሪ አንቲል 1960ዎቹ እስከ 1960ዎቹ አካባቢ በእነሱ 16ኛው ሴንቸሪ ነው እንግዲህ አካባቢ 16ኛው ሴንቸሪ አካባቢ እነ ጆፕ ሩዶልፍ ኢትዮጵያ ውስጥ መተው ሲያጠኑ በ19ኛው ሴንቸሪ እስከ 1960 ድረስ በሳውዘርኑ ስለ ታሪክ ማጥናት አልተቻለም ነበር ማለት ነው። ደግሞ ማጥናት አልተጀመረም ነበር። ምክንያቱም ደግሞ የሶርስ ወይም ደግሞ የመረጃ እጥረት ስለነበር ነው። 1.4 ደግሞ ሂስቶሪካል ሶርስስ ያው እንደምታውቁት ፕራይመሪ እና ሰከንዳሪ ሶርስ ይባላል። ፕራይመሪ ሶርስ ማለት ዳይሬክትሊ ሪሌትድ ቱ ዘ ኢቨንትስ ማለት ነው። ምን ማለት ነው መሰላችሁ? ፕራይመሪ ሶርስ ማለት በቀጥታ ከኢቨንቱ ወይ ደግሞ ከድርጊቱ ጋር ግንኙነት ያለው ነገር ማለት ነው። ኤግዛምፕል ሞኑመንትስ፣ ኢንስክሪፕሽንስ፣ ኮይንስ፣ ዲያሪስ፣ ሌተርስ፣ ሚሞሪስ፣ አይ ዊትነስ አካውንትስ ኤንድ ክሮኒክልስ እነዚህ ሙሉ ፕራይመሪ ሪሶርስ ወይም ደግሞ ሪሊያብል ኢንፎርሜሽን በመባል ይታወቃል። ምን ማለት መስላችሁ? አሁን ለምሳሌ ሞኑመንት አለ። ሞኑመንት ማለት ነው ሐውልት። ለምሳሌ አሁን የቅዱስ ሐውልት ማለት ነው። ይቅርታ፣ አሁን ለምሳሌ የቅዱስ ላሊበላን ሮክቴውን ቸርች ብንወስድ በቅዱስ ላሊበላ ጊዜ የነበረውን የአርኪቴክቸር ስታይል ያስረዳናል ማለት ነው። ያስረዳናል ማለት ነው። የተለያዩ አሁን ኮይኖች ምናምን እነዚህ አሁን በተለያዩ ንጉሶች የነበሩ እንትኖች ናቸው። እነዚህ ቀጥታ በዛን ጊዜ የተፈጠረው ነገር ያስረዱን የሚችሉ መረጃዎች ወይም ደግሞ ምሳሌዎች ናቸው ማለት ነው። ሰከንዳሪ ሶርስ ማለት ደግሞ ኢንዳይሬክትሊ ሪሌትድ ቱ ደ ኢቨንትስ ማለት ነው። ኢንዳይሬክት አካውንት ኦር ሂስቶሪካል ሪኮንስትራክሽን ሪትንስ አፍተር ደ ኢቨንትስ ማለት ነው። ከኢቨንቱ በኋላ እንደ አዲስ ኮንስትራክሽን ተደርጎ ወይም ተገንብተዋል። ለምሳሌ ኦራል ትራዲሽን ከጊዜ ወደ ጊዜ ምን ሊል ይችላል? ሊጨምር ይችላል። አንዳንድ ሰው ቃላት ሊጨምርበት ይችላል። አንዳንዱ ደግሞ ሊያሳንሰው ይችላል። ስለዚህ አሁን ለምሳሌ ሰከንዳሪ ሶርስ ሪሊያብል አይደለም ወይም ደግሞ ትሩዝ አይደለም፣ ታማኝ አይደለም። ግን ከሱ ለምሳሌ ኤግዛምፕል ቴክስት ቡክስ፣ አሁን ለምሳሌ ሂስትሪ መጽሐፋችን ብዙም ጊዜ ታማኝ አይደለም። አንዳንዴ ታማኝ ሊሆን ይችላል። ምክንያቱም ሲጽፉ ከመሰላቸትም አንጻር ይሁን ፖርሽኑ ይበዛል ከማለትም አንጻር ይሁን ሙሉ ታሪኩን አያስቀምጡም። የተወሰነውን ፍንጭ ሰጥተውና ዝም ይላሉ። ደረጃ በደረጃ ክላስ ወደ ክላስ እየጨመርን በሄድን ቁጥር ደግሞ ምን ይላል? እየሰፋ ይላል። አሁን ለምሳሌ ለዛ ነው መጽሐፎች ታማኝ የማይሆኑት። የተለያዩ አጋዥ መጽሐፎች አሉ። አሁን እነዛ የሚያስቀምጡት ምንድነው? ዋና ዋና ክስተቶችን ብቻ ነው እንጂ ስለ ክስተቱ በደንብ ጥልቅ ብለው ከመጀመሪያው ሀ ብለው እስከ መጨረሻው አይጨርሱም። ለዛ ነው አርቲክልስ፣ ሞደርን ሂስትሪ ቡክስ እነዚህ ነገሮች ምንድናቸው? ሰከንዳሪ ሶርስ በመባል ይታወቃሉ። 1.5 ይቅርታ 1.5 ፔሪዮዳይዜሽን ሂስትሪ። በሂስትሪ ፔሪዮዳይዜሽን የሚባል ነገር አለ ወይም ደግሞ ጊዜ ማለት ነው። ፔሪዮዳይዜሽን ዲቫይድድ ሁማን ሂስትሪ ኢንቱ ክሮኖሎጂካል ሴግመንት። ፔሪዮዳይዜሽን የሰዎችን ታሪክ ኦርደሩን በጠበቀ ሁኔታ ምን ያደርጋል? ይከፋፍለዋል። አፕሮች ከዚህ ጋር ለምሳሌ አሁን ከበፊቱ ማለት ከሆሞ ሃቢሊስ ምናምን ጀምሮ እስካሁን ድረስ ያለውን የጊዜ ሰሌዳ በዚች እንረዳለን በዚህ ሳጥን ውስጥ ማለት ነው። የመጀመሪያው አፕሮች ስቴጅስ ኦር ክላሲፊኬሽንስ ሂደቶች ማለት ነው እና ታይም ፍሬሞች አሉ ወይም ደግሞ የጊዜ ሁኔታ ጊዜዎች አሉ። የመጀመሪያው ሁማን ቢሄቪየር የሰዎች ቢሄቪየር ወይም ደግሞ ባህሪ ምን ይመስል ነበር በዛን ሰዓት። ሳቫጋሪ፣ ባርባሪዮስ ሲቪላይዜሽን ስልጣኔ፣ ሳቫጋሪና ባርባሪዮስ እነዚህ ሶስቱ ከስንት እስከ ስንት ከ2.5 እስከ ፕሬዘንት ድረስ። ፕሬዘንት አሁን ለምሳሌ ማለት ሲቪላይዜሽን ነው። ከ2.5 እስከ ምናምን ድረስ እነዚህ ሶስቱ ጊዜያቶች እነዚህ ሶስቱ የሰው ባህሪዎች አልፈዋል ማለት ነው። ልክ እንደ በአራት እግሩ መሄድ እጁን ተጠቅሞ ማለት ነው፣ ተጎንብሶ ማለት ነው። አፕራይትስ ቆሞ መሄድ ምናምን የተጀመረው መቼ ነው? እነዚህ ሁላ ቢሄቪየሮች ታልፎ ማለት ነው። ሳቫጋሪ፣ ባርባሪዮስ ሲቪላይዜሽን ከ2.5 ሚሊዮን ቢፒ ማለት ቢፎር ፕሬዘንት እስከ ፕሬዘንት ድረስ ያለው ጊዜ እነዚህ ሶስቱ የሰው ባህሪያት አልፈዋል ማለት ነው። ቱል ሜኪንግ ወይም ደግሞ የመሳሪያ አሰራሮች አሉ። ስቶን ኤጅ አለ፣ ብሮንዝ ኤጅ አለ፣ አይረን ኤጅ አለ ማለት ነው እንደምታውቁት ማለት ነው። ያው ስቶን ኤጅ እንግዲህ ኖ ሞቢለስ ኖ ኤሬክት ናቸው። ብሮንዝ ኤጅ ምናልባት አርቼኒክ ሊሆን ይችላል አላወቅኩትም። ይሄን አይረን ኤጅ ያው ፕሬዘንት ነው። ከዚህም ከዚህ እስከዚህ ያለ ባለ ጊዜ ነው። ኢኮኖሚክ ላይፋቸው ምን ይመስል ነበር ሲባል ሃንቲንግ ኤንድ ጋዘሪንግ። ለምሳሌ ሆሞ ሃቢለስ በዚህ ያሳለፈው ፋርሚንግ ኤንድ ሃዝባንዳሪ ኢንዱስትሪ ይቅርታ ፋርሚንግ ኤንድ ሃዝባንዳሪ ፋርሚንግ ማለት ነው ግብርና ምናምን ተጀምሯል። ስፔሻሊ በኒዮሊቲክ ፒሪየድ ጊዜ ሃዝባንዳሪ ኦፍ አኒማልስ የአኒማሎች እንደዚህ አላምዶ መኖር። ከዛም በኋላ ምንድነው ኢንዱስትሪ ተጀምሯል እስከ አሁን ድረስ ማለት ነው። ከበፊት ጀምሮ እስከ አሁን ድረስ እነዚህ ሶስቱ ፔሪዮዳይዜሽን ይባላሉ። በእነዚህ አማካኝነት ነው ፔሪዮዳይዜሽን። እንግዲህ ፔሪዮዳይዜሽን ደግሞ ዓለማችን ወይም ደግሞ አህጉራትን ከፋፍሏል። ሪጂንስ ፔሪዮዳይዜሽን ዲፈረንስስ። አሁን ይሄ የምታዩት እንግዲህ ፔሪዮዳይዜሽን በመባል ይታወቃል። ኢሮፒያን፣ አንሸንት፣ ሚዲቫል፣ ሞደርን። አንሸንት ፔሪዮዳቸው እስከ 476 ያለው ከመጀመሪያው ጊዜ ጀምሮ እስከ 476 ያለው
ኤዲ ማለት አፍተር አኒ ነው የሚለው ወይም ደግሞ አፍተር ጀሰስ በርት ማለት ነው ወይም ደግሞ ከክርስቶስ ልደት በኋላ ማለት ነው እስከ 476 ድረስ ያለው ሚዲቫል ፔሪዮዳቸው ከዚህ እስከዚህ ሞደርን ፔሪዮዳቸው ከ5 1500 ቱ ፕሬዘንት ድረስ ማለት ነው። አፍሪካ ውስጥ ደግሞ ፕሪ ኮሎኒያል ኮሎኒያል ኤንድ ፖስት ኮሎኒያል ነው። ለምን እንደዚህ ተባለ? እንደምታውቁት አፍሪካ በቀኝ ግዛት ተይዛለች። ስፔሻሊ በዩሮፒያን ግሬት ዩሮፒያን ፓወር በሚባሉት ማለት ነው። ልክ እንደ ብሪቴን፣ ፖርቹጋል ባሉ ሀገራት ላይ ምንድነው ኮሎናይዝ ተይዛ ነበር ማለት አፍሪካ ማለት ነው። ስለዚህ ለዛ ነው ፕሪ ኮሎኒያል እና ኮሎኒያል ኤንድ ፖስት ኮሎኒያል ወይም ደግሞ ከኮሎኒያል በኋላ ተብሎ የሚጠራው ወይም ደግሞ ከኢንዲፔንደንሲ በኋላ ማለት ያለው ጊዜ። የኢትዮጵያ ደግሞ አንሸንት ሚዲቫል እና ሞደርን ተብሎ ይገለጻል። አንሸንቱ ከ1000 ቢሲ እስከ 1270 ማለትም እስከ 1270 ማለት መቼ ነው? እስከ ሰለሞኒክ ዳይናስቲ ድረስ ማለት ነው። ሚዲቫል ፔሪየድ ደግሞ የሚባለው ከሰለሞኒክ ዳይናስቲ ጀምሮ እስከ ቴዎድሮስ ንግስናውን እስከሚይዝ ድረስ ያለው። ሞደርን ፔሪየድ የሚባለው ደግሞ ቴዎድሮስ ንግስናውን ከያዘ ጀምሮ እስካሁን ድረስ ያለው ወይም እስከ ፕሬዘንት ያለው ድረስ ምን ይባላል? ሞደርን ፔሪየድ በመባል ይታወቃል ማለት ነው። ከዛም በኋላ ሁለተኛው ሴክሽናችን ደግሞ ኦሪጂንስ ኦፍ ሁማን ቢንግስ ኤንድ ሁማን ኢቮሉሽን የሰው ልጅ መነሻና አመጣጥ የሚል ነገር ነው ያለን። ቲዮሪ ኦፍ ኦሪጂንስ ክሪሽኒስት ቪው ማለት ነው ቢሊቭ ዘ ዩኒቨርስ ኤንድ ሁማን ላይፍስ ዌር ክሬትድ ፉል ፎርምድ ባይ ዲቫይን ሱፐር ኔቸርስ ወይ ጋድ በአምላክ የተፈጠረ ነው። የተለያዩ ዩኒቨርሶችም ሆኑ የሰው ልጅ ህይወት በቃ ክሬት የተደረገ ወይም የተፈጠረው በአምላክ ነው ብሎ ያምናሉ። ወይም ደግሞ በሱፐር ኔቸር ነው የተፈጠረው ያምናሉ። ሳይንቲፊክ ቪው ወይም ደግሞ ኢቮሉሽኒስት ቪው ይባላሉ። ፋውንደሩ ቻርለስ ዳርዊን ነው። የእንግሊዙ ቻርለስ ዳርዊን ነው። ይሄ ደግሞ ኦሪጂንስ ኦፍ ስፒሺስ 1858 ኦሪጂንስ ኦፍ ስፒሺስ የሚባል ቲዮሪ ይዞ መጥቶ ነበር። ኤክስፕሌን ዳት አለ ሁማን ኢንቮልቭድ ግራጁዋሊ ፍሮም ሲምፕለር ላይፍስ ፍሮም ሲምፕለር ላይፍስ ቱ ናቹራል ሴሌክሽንስ። እንግዲህ ቀስ በቀስ ግራጁዋሊ ነው የሰው ልጅ በዝግመተ ለውጥ ነው ያደገው እንጂ ከስፒሺሶች የመጣ ነው። በቃ ከእነዚህ ዝንጀሮዎች የመጣ ነው የሚለው በቃ ማለት ቻርለስ ዳርዊን ወይም ደግሞ ሳይንቲፊክ ቪው እንዳጠቃላይ ምንድነው የሚለው የሰው ልጅ ከዝንጀሮ የመጣ ነው በዝግመተ ለውጥ ነው ሰው መሆን የጀመረው ነው የሚያምኑት። 2.2 ስቴጅስ ኦፍ ሁማን ኢቮሉሽን ወይም ደግሞ ሆሚኒድስ የሆሚኒድ ስቴጅ ያለው ወይም ደግሞ ደረጃ አሉት። እንግዲህ ደረጃውን አሁን ስትረዱት ሳይንቲፊክ ቪው ምን እንደሆነ ይገባችኋል ማለት ነው። ስቴጅ 1 አውስትራሎ ፒስነስ ወይም ደግሞ ሳውዘርን ኤፕስ በመባል ታወቃለች። አውስትራሎ ፒስነስ ማለት እሷ መገለጫዋ ኢርሊ ሁማን ሂስቶሪ ዌልክ ቢፔዳልስ ስሞል ብሬን ሳይዝስ ብሬን ሳይዟ ከ390 እስከ 500 የሚደርስ ነበር። በእግሯ የምትንቀሳቀስ ነበረች። ቢፔዳል ነበራት ማለት ነው። ማን አውስትራሎ ፒስነስ ማለት ነው። ኬ ዲስከቨሪ ወይንም የምትገኝበት ለምሳሌ አሁን የተገኘችበት ሳውዘርን ኤፕ በመባል የምታወቀው ወይንም አውስትራሎ ፒትከስ አፍራኒሲስ ወይም ደግሞ ሉሲ ወይንም ድንቅነሽ ብለን እንጠራታለን። እሷ የተገኘችው ወይም ደግሞ ሀረር ኢናፋር ወይም ደግሞ ሀዳራ በሚባል ቦታ ነው። ሀዳራ በሚባል ይቅርታ ሀረር አይደለም ሀዳራ ኢናፋር ነው የምትገኘው ማለት ነው። በአፋር ውስጥ ሀዳራ በሚባል ቦታ አውስትራሎ ፊትከስ አፍራኒሲስ ወይም ደግሞ ሉሲ ወይም ደግሞ ድንቅነሽ የምትባለው ተገኝታለች ማለት ነው። ስቴጅ 2 ሆሞ ሃቢለስ፣ ስቴጅ 3 ሆሞ ኢሬክት ይቅርታ፣ ስቴጅ 4 ደግሞ ስቴጅ 4 በባሪ ስቴጅ 4 ደግሞ ሆሞ ኢሬክት፣ ስቴጅ 5 ይቅርታ ከዚህ ቅደም ተከተሉ ተሳስቷል እናስተካክላለን አሁን ስለነበር ማለት ነው። ሆሞ ሃቢለስ ስቴጅ 2 ነው። ሃንድ ሁማን ቢንግ በመባል ይታወቃል። ፈርስት ሁሜንድስ ቱ ፕሮዲዩስ ስቶን ቱልስ ኦልድ ዋን ቴክኖሎጂ ኦልድ ዋን ቴክኖሎጂ የመሰረተው ማን ነው? ወይም ደግሞ ይቅርታ ኦልድ ዋን ቴክኖሎጂ የመሰረተው ሆሞ ሃቢለስ ነው። ሆሞ ኢሬክት ደግሞ ስቶን ቱል መስርቷል። ማን የሚባል ሆሞ ኦልድ ዋን ሳይሆን የዚህ ይቅርታና ምንድነው አርቼኒክ ነው። አቹሊያን ነው ይቅርታ አቹሊያን ነው እቺ ይቅርታ ተሳስቼ ነው አቹሊያን ብላችሁ አስተካክሉ። እቺ አርፋትና እቺ አቹሊያን ቴክኖሎጂ ነው። አቹል ከምትባለው ከፍራንስ ከተማ ተነስቶ የመጣ ነው። አቹሊያን ቴክኖሎጂ ነው እነሱ ይቅርታ። ስቴጅ 3 ደግሞ ሆሞ ኢሬክት ወይም ደግሞ አፕራይት ሁማን ቢንግ ስቴጅ 3 ተደግሞ ነው ማለት ነው። ተደግሞ ነው ይሄ ይቅርታ ስቴጅ 3 ተደግሞ ነው። ሆሞ አፕራይት ሁማን ቢንግ ነው የታወቀ ነው። ያንን ከ1.8 እስከ ፕሬዘንት ድረስ ያለ ነው። ለመጀመሪያ ጊዜ ከአፍሪካ ወጥቶ ወደ ኤዥያ እና ወደ ኢሮፕ ሙቭ ያደረገው ወይ ደግሞ ማይግሬት ያደረገው የተሰደደው የትኛው ነው? ሆሞ ኢሬክት ወይ ደግሞ በእግሩ የሚንቀሳቀሰው የሰው ልጅ ሁለተኛው ስቴጅ ማለት ነው። ከዛ ደግሞ ማስተርስ ኦፍ ፋየርስ ኤንድ ክራፍትድ አቹሊያን አያችኋት። አቹሊያን ሃንድ አክስ እቺ መሳሪያው እሺ መሳሪያው እቺ እቺ ከዚህ ማስገባት ነው ቀላል ነው። አቹሊያን ቴክኖሎጂ ነው የማን የሆሞ ኢሬክት ማለት ነው። ስለዚህ ማስተርስ ኦፍ ፋየር ነው ወይ ደግሞ እሳትን የፈጠረው ማን ነው? አቹሊያን ወይ ደግሞ አቹሊያን የሚባለው ነው ማለት ነው። እሺ ከዛ ደግሞ አራተኛው ሆሞ ሳፒያንስ ወይ ደግሞ ዋይዝ ሁማን ቢንግ ማሰብ የሚችለው ወይ ደግሞ ይሄ ብልሁ የሰው ልጅ ተብሎ ይታወቃል። የነበረው ከ300,000
እስከ አሁን ፕሬዘንት ድረስ ነው። ሁለት ስቴጆች ወይ ደግሞ ሁለት ስቴጆች አሉት። የሞደርን ሁማን ቢንግ ራሱ ለመባል ሁለት ስቴጆችን አሳልፏል። አንዱ አርቼኒክ ነው። አርቼኒክ ሆሞ ሳፒየንስ ይሄ ከ300 ሺህ እስከ 600 ሺህ የነበረ ነው። ቦዶ ስኩል ሚድል አዋሽ አካባቢ ቦዶ በሚባል ቦታ ላይ ምን ተገንቷል። ይሄ የአርቼኒክ ሆሞ ሳፒየንስ ቅሬታ አካሉ ተገንቷል ማለት ነው። ሞደርን ሆሞ ሳፒየንስ ደግሞ የሚባለው ፎሲልስ ፋውንድ አት ኦሞ ኪቢሽ በኦሞ ኪቢሽ አካባቢ የኖረው ኦቨር 1000 ይርስ ኦልድ ከ100 ሺህ ዓመት በላይ ኑሯል። እና ደግሞ ሁለተኛ ደግሞ የተገኘው በድሬዳዋ አካባቢ ሆሪክ ኢፒክ በምትባል ስፍራ አካባቢ ተገኝቷል። የሞደርን ሁማን ቢንግ ቅሬታ አካል ማለት ነው። የነበረው ከ100 ሺህ ዘመን ጀምሮ እስካሁን ድረስ አለ ማለት ነው ሞደርን ሁማን ቢንግ። ስለዚህ ሞደርን ሁማን ቢንግ ለመባል ሁለት ስቴጆች ላይ አሳልፏል። አርቼኒክ እና ሞደርን ሁማን ቢንግ የሚባል ማለት ነው። ዋይልድ ሁማን ቢንግ በመባል ይታወቃል። ግልጽ ሆናችኋል ብዬ አስባለሁ። ቀጣይ ደግሞ ኤርሊ ካልቸራል ዲቨሎፕመንት ኦር ስቶን ኤጅስ እነ ፓይሎቲክ ሚድል ፓይሎቲክ ኤንድ ኒዮሊቲክ ስቴጅን እናያለን ማለት ነው። በዚህ ሚድል ፓይሎቲክ እና አፐር ፓይሎቲክን ኒዮሊቲክ ሪቮሉሽንን የሰው ልጅ ማህበራዊ ህይወትን የጀመረበት አኒማሎችን ማድረግ ዶሚኔት ማድረግ የጀመረበት የተለያዩ ጥራጥሬዎችን ማምረት የጀመረበት አግሪካልቸር እንዴት እንደተመረተ ይሄው አግሪካልቸር እንደመሰረቱ ነው። በዚህ ክፍል እናያለን። ቀጣይ ፓርት እንሰራላችሁ ከፈለጋችሁ ኮሜንት ላይ ፓርት 2 እያላችሁ አሳውቁኝ። የኔን ዩቲዩብ ቻናል ላይክ ኤንድ ሰብስክራይብ ማድረግ አትርሱ። መልካም የጥናት ጊዜ። ባይ ባይ።